ሰላም እንደምናላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜና ነው ብለናል። ከዜናዎቹ ጋር ጀማል ኢማም ነኝ። እኛን ስለመረጣችሁ እጅግ አድርገን እናመሰግናለን። ወደ ቀዳሚው ዜና አልፋለሁ። የውስጥ ለውስጥ መንገድ ግንባታና የጎርፍ ማፋሰሻ ቦዮችን ከ13 ሚሊዮን ብር በላይ በሆነ ወጪ እየሰራ መሆኑን የከላላ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ገለጸ። የተሰሩ የመሰረተ ልማት ስራዎች ያሉባቸውን ችግሮች ያቃለሉ መሆናቸውን የከተማዋ ነዋሪዎች ለአሚኮ ተናግረዋል። ለአሊ መርዘገባ ኃይሉ መላክ በከላላ ከተማ ከዚህ በፊት የውስጥ ለውስጥ መንገዶች ባለመገንባታቸው እናቶች ህፃናትና አረጋውያን ለተለያዩ ችግሮች ሲጋለጡ ቆይተዋል። የጎርፍ ማፋሰሻ ቦዮች ባለመኖራቸውም ነዋሪዎች በክረምት ወራት ጎርፍ የሚያደርሰው ጉዳት ሰለባ የሆኑ ችግሩም እንዲፈታም መንግስትን ሲጠይቁ አመታትን አሳልፈው ነበር። አሁን ላይ የከተማ አስተዳደሩ የጌጠኛ ድንጋይ ንጣፍን ጨምሮ የውስጥ ለውስጥ መንገድ በመገንባቱና የጎርፍ ማፋሰሻ ቦይ በመሰራቱ በዕለት ከዕለት እንቅስቃሴያቸው ከስጋት መላቀቅ ቃቸውን የከተማዋ ነዋሪዎች ለአማራ ሚዲያ ኮርፖሬሽን ተናግረዋል። በተለይ ክረምት ላይ አሁን እናቶች ኦር ህፃናቶች ወይም እንደገና ወላዶች እንደፈለገ መኪና መግዛት መንቀሳቀስ አይችልም ነበር። አሁን ይሄ መንገዱ ከተጠረገ ወዲህ በቃ እንደፈለገ ሰው መንቀሳቀስ ጀምሯል እና መንገዱ በጣም ምቹ ሁኔታ ተፈጥሮልናል። ከዚህ በፊት የጎርፍ አደጋ አጋላጭ ነው። አምቡላንስ መግባት አይችልም ነበር። መኪናዎች በጣም አስቸጋሪ ነበር። ሸለቆ ነው፣ ወንዝ አካባቢ ላይ ነው ያለው። በተለይ እነዚህ ቤቶች አሁን ወንዝ ነው እና ቀጥታ ዳይሬክት ነበር የሚገባው። አሁን ላይ ካናልም ተሰርቷል፣ መንገዱም እየተስተካከለ ነው። ጎርፍ እየሄደ ያለው እንደምታየው በካናል ነው። አምቡላንስም ባጃጅም ሁሉም እየገባልን ነው። ታንድ እና ታማሚ ብትኖር በጥሩ ሁኔታ እየሄደች ነው ያለችው። ባስቸኳይ ይሄ መንገድ መከፈቱ በጣም ትልቅ አድቫንቴጅ ነው። ብዙ ጊዜ ስንሰቃይ ነበር የኖር ነው። አንዱም ተጠቃሚ ነኝ። ለብዙ ሰው እድል ተከፍቶለታል። ተመንገድ በላይም ተመንገድ በታችም ገበያ ገቢተው መተዳደር ይችላሉ። የዚህ ሁሉ ጠፈጠፍ የምታየው ከዚህ ከምትመለከተው ቤት ጀምሮ ወዴታች የሚወርደው ውሃ በሙሉ ወዴታች ነው። የት ነው ገብቶ የሚሞላው? ሽንት ቤት ነው የሚገባው። ሽንት ቤት ቢሞላበት የመቀየሪያ ቦታ ስለሌለው ስለዚህ የዛን ችግር ይሄ ካናል መሰራቱ ችግሮችን ይፈታቸዋል ወይ የሚቀርፋቸዋል የሚል እይታ ነው ያለኝ። ውሃ በጣም ከላይ እየመጣ ያጠቃን ነበር። ምክንያቱም ከላይ ከዳገት እየመጣ አሁን ላይ ግን እውነት ለመናገር ይሄ ካናል ከተሰራ ወዲህ በጣም ደስ የሚል ነው። ውሃው ራሱ እንደፈለገ በቃኛን አሁን ምንም አያጠቃንም። በጣም ደስ የሚል ስራ እንዲሰራው የከተማዋ ነዋሪዎች የረጅም ጊዜ ጥያቄ ከመፍታትና ሁለንተናዊ እንቅስቃሴያቸውን ምቹ ከማድረግ ባለፈም የክረምቱን መግባት ተከትሎ ሊከሰት የሚችልን የጎርፍ አደጋ ለመከላከል ከ13 ሚሊዮን ብር በላይ በሆነ ወጪ የውስጥ ለውስጥ መንገድ ስራና የጎርፍ ማፋሰሻ ቦዮችን እየሰሩ መሆኑን የከላላ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ምክትል ኃላፊ አቶ መሐመድ አህመድ ተናግረዋል። ከተማ አስተዳደሩ ከያዛቸው በጀቶች 13 ሚሊዮን አካባቢ ካፒታል በጀት በመሰረተ ልማት ተይዟል። በዚህ ታች ያየነው ካናል 500 ሜትር ርዝመት አለው። አጠቃላይ ከካፒታል በጀቱ ወደ 23% እዚህ ላይ ያፈስንበት አግባብ አለ። 4.6 ኪሎ ሜትር አካባቢ ጠጠር መንገድ የተሰራበት አግባብ አለ። ኮብልስቶን ውጭ ማለት ነው። ኮብልስቶኑ ወደ 295 ሜትር አካባቢ ርዝመት አለው። ከዛ ውስጥ ወደ 3.8 ሚሊዮን አካባቢ ዛም ላይ መዋለ ንዋይ ፈሶበታል ማለት ነው። በግራሩ አካባቢ ወደ 800 ሜትር ርዝመት ያለው ጠጠር መንገድ ያለ ካናልም ገረገንቲው ማህበረሰቡ በጥሩ ሁኔታ እየተጠቀመበት ያለበት አግባብ አለ። የከተማዋ ነዋሪዎች ተጠቃሚ የሚያደርገው የልማት ስራዎችን አጠናክረው እንደሚቀጥሉ የገለጹት ምክትል ኃላፊው ነዋሪዎች ለከተማ አስተዳደሩ አስፈላጊውን ድጋፍ እንዲያደርጉም ጥሪ አቅርበዋል። ትኩረት የምንሰጣቸው አሁን ብዙ መሰረተ ልማት ነው። መሰረተ ልማት ሲባል በዋናነት ኮብልስቶንና የውስጥ ለውስጥ መንገድ ከፈታ ነው። ከዚህ ባለፈ ምናልባት ምሪት ውስጥ የተወሰነ ነገር አለን እንጂ ከዛ ውጪ መንገድ ከፈታና ኮብልስቶን በጣም የቆዩ ውስጥ ለውስጥ የከተማው መንገዶች አሉ። እነሱ በዋናነት ደግሞ ካፒታል ይጠይቃሉ። ምናልባት ነባር ከተማው ቤቶች ስለሚነሱ ካፒታል ያስፈልጋል። እዛ ላይ ማዋላናችን አፈሰን የምንከፍትበት አግባብ ለወደፊት እንደቅድ እንደሚያዙ ነው መግለጽ ፈልገው። ወሎ ዩኒቨርሲቲ በካናዳ ሀገር ከሚገኘው ግሎባል ኤድ ኢትዮጵያ ጋር በመተባበር ለደላንታ የመጀመሪያ ደረጃ ሆስፒታል የሕክምና መሳሪያ ድጋፍ አደረገ። የተደረገልን ድጋፍ የተሻለ ሕክምና ለመስጠት ያስችላል ሲል ሆስፒታሉ ገልጿል። ከደረሰበት ውድመት እያገገመ የሚገኘው ዩኒቨርሲቲው በጤና በግብርና እንዲሁም በትምህርት ዘርፍ ጉዳት ለደረሰባቸው መንግስታዊና መንግስታዊ ላልሆኑ ተቋማት የመደገፍ ስራ እየሰራ ነው። ሰላሀዲን ሰይድ ዝርዝር ዘገባ አለው።
ወሎ ዩኒቨርሲቲ በጦርነት ወቅት ከፍተኛ ጉዳት የደረሰበት ቢሆንም በአሁኑ ሰዓት ከጉዳት አገግሞ ከመማር ማስተማር ባሻገር በተለያዩ አካባቢዎች የማህበረሰብ አገልግሎት እየሰጠ ይገኛል። በጤና በግብርና እንዲሁም በትምህርት ዘርፍ ጉዳት ለደረሰባቸው ተቋማት ድጋፍ እያደረገ ይገኛል። ዩኒቨርሲቲው በማቋቋም ስራው ላይ ለደላንታ የመጀመሪያ ደረጃ ሆስፒታል ከ13 ሚሊዮን ብር በላይ የሚያወጡ የቀዶ ሕክምና መሳሪያ ዕቃዎችን ጨምሮ የተለያዩ የሕክምና መሳሪያዎችን በካናዳ ሀገር ከሚገኘው ግሎባል ኤድ ኢትዮጵያ ጋር በመተባበር ድጋፍ አድርጓል። የደላንታ የመጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር ዶክተር ግርማ ታደሰም ሆስፒታሉ በሰሜኑ ጦርነት ወቅት ከፍተኛ ጉዳት እየደረሰበት በመሆኑ ዩኒቨርሲቲው ያደረገው ድጋፍ ለህብረተሰቡ የተሻለ የሕክምና አገልግሎት ለመስጠት ያግዛል ብለዋል። ይህ ሆስፒታል በድሮ ዋጋ ወደ 120 ሚሊዮን ብር ነው ውድመት የደረሰበት። ይሄንን ያሰራው አሰስመንት ክልሉ ነው በባለሙያዎች ማለት ነው። ኢማጂን ይሄ እነዚህ እቃዎች በድሮ የተገዙ ናቸው። አሁን ቢሆን ማግኘት አንችልም፣ አፎርድ አናረግምና ብዙ ነገሮች ነው የሚቀርፍልን። እንደተባለው ሆስፒታሉ ከፍ ብሎ ወደ ጀነራል ሆስፒታል ህብረተሰቡን ሊጠቀም በሚችል መልኩ በባለሙያ በእቃዎች በመድኃኒቶች ተደራሽ እንዲሆን ወደ ጀነራል ማደግ አለበት። አንዱ ይሄ ስቴፕ ነው፣ በእቃዎች ማሟላት። ቀጥለን ሰዎችን ማሟላት እንችላለንና እሱ መደረጉ በጣም መልካም። በወሎ ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ ዲን ዶክተር መታደል አየነም ዩኒቨርሲቲው በጤናው ዘርፍ በርካታ ስራዎችን እያከናወነ መሆኑን ገልጸው በቀጣይም የጤና ተቋማትን የማቋቋም ስራው ተጠናክሮ እንደሚቀጥል ገልጸዋል። እስካሁን በቦሮ ሆስፒታል ያቋቁመናል፣ ለደሴ ሆስፒታል ድጋፍ አድርገናል፣ ለኮን ሆስፒታል ድጋፍ አድርገናል፣ በሰሞን በቅርቡ ለቆቦ ሆስፒታል ተወሰነ ድጋፍ አድርገናል። ይሄን ለዳንታ ሆስፒታል አንድ ኮንቴነር እቃ የአልትራሳውንድ ማሽን፣ ሰርጂካል ኢኩፕመንት፣ ስቴቶስኮፕ በጣም ብዙ አላቂና ቋሚ እቃዎችን በአይተም ወደ 120 በላይ አይተም እቃዎችን ሰርቪስ እያደረግን ነው። ይሄ እንግዲህ ከመጡት እቃዎች ውስጥ በጥቂቱ ነው። ሆስፒታሎች ማቋቋም እንደ ግዴታ አድርገን እየሰራን ነው። ወደፊትም በቅርቡ ሳይንት ሆስፒታል ቀጣይ ሳምንት እንሄዳለን። ሌሎች ሆስፒታሎችም ደግሞ ለማቋቋም እየሰራ ነው። ስለዚህ በሚቀጥሉት ወራትና አመት ውስጥ ብዙ ሆስፒታሎች ተደራሽ እናደርጋለን። የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነም የደላንታ የመጀመሪያ ደረጃ ሆስፒታልን ለመደገፍ ዩኒቨርሲቲው ለጤና ባለሙያዎች የሙያ ማሻሻያ ትምህርቶችን ይሰጣል ነው ያሉት። ሰፋ ያለ ስፔሻሊስት ሐኪሞች የሉትም። ገና የጀነራል ፊዚሺያንስ ናቸው ብዙዎቹ ሐኪሞቻቸው። ስለዚህ ሐኪሞቻቸውንም ለመደገፍ ስፔሻሊስት ሐኪም በሚያስፈልግበት ዘርፍም የወሎ ዩኒቨርሲቲ የሕክምና ትምህርት ቤት ሐኪምና መምህራን ወደ ደላንታ ሆስፒታል እየመደብን ወጫቸውን ችለን ማለት ነው የአካባቢው ማህበረሰብ እንዲያገለግሉ የምናደርግበት እድል ይኖራል። ሆስፒታሉን የበለጠ ለማሳደግ በመጀመሪያ ዲግሪና በሁለተኛ ዲግሪ የትምህርት እንሰጣለን። ዶክተር መንገሻ አየነ ድጋፉን በማሰባሰብ ወደ ሀገር ውስጥ እንዲገባ ላደረጉ አካላት ምስጋናቸውን አቅርበዋል። የግሎባል ኢትዮጵያና ፕሮጀክት ኪዩር ጋር ስንሰራ በተለይ የዓለም አቀፍ ሺፒንግ ወጪዎችን በመሸፈን ረገድ አሳየና ጓደኞቹ የተወጡትን ኮሚትመንት እና ድጋፍ አለማድነቅ አይቻልም። በያሉበት ክብርና ምስጋና ይድረሳቸው። በመጨረሻም ዳሽን ባንክ ግብይትን ሙሉ ኃላፊነትና ዋስትና የሚወስድበትን የዱቤ ያለ አገልግሎትን ለወልዲያና አካባቢው ማህበረሰብ አስተዋወቀ። አገልግሎቱ በሞባይል መተግበሪያ የሚከወን ግብይት ሲሆን በተለይም ዝቅተኛ ገቢ ያላቸውን የግልና የመንግስት ተቀጣሪ ሰራተኞችን ተጠቃሚ የሚያደርግ መሆኑን ባንኩ ገልጿል። ካሳሁን ኃይለ ሚካኤል ተጨማሪ ዘገባ አለው። የዱቤ ግብይት በኢትዮጵያውያን ዘንድ የተለመደ ነው። በየሱቁ ዱቤ ያለ የሚል ጽሁፍ ተለጥፎ ማየት አዲስ አልነበረም። አሁን ደግሞ ዱቤ ክልክል ነው የሚሉ ጽሁፎች በየሱቁ ማስተዋል ጀምረናል። ይሁን እንጂ ዳሽን ባንክ ዱቤን በዘመናዊ ቴክኖሎጂ ታግዞ ማገበያየት መጀመሩን የዳሽን ባንክ ከወለድ ነጻ የባንክ አገልግሎት ዋና መኮንን ተወካይ አቶ ፈይሰል አብዱ አብስረዋል። የዱቤ ያለ አገልግሎት የነጋዴውን ሽያጭ ያቀላጥፋል፣ በርካታ የማህበረሰብ ክፍል የብድር አገልግሎት ተጠቃሚ ያደርጋል፣ ነጋዴዎች ምርትና አገልግሎታቸውን በፍጥነት እንዲሸጡ ያግዛቸዋል፣ ሸማቾች የንግድ ማዕከላትን በዱቤ ያለ መተግበሪያ ላይ እንዲያገኙቸው ይረዳል፣ ለሸማቾች አመቺ የሆነ አከፋፈል በማቅረብ የነጋዴዎችን ተመራጭነት ያሳድጋል፣ ሸማቾች ጥሬ ገንዘብ ይዘው መሄድ ሳያስፈልጋቸው
የሚፈልጉትን እንዲገዙ ያግዛቸዋል። የዱቤ ያለ አገልግሎት ሁሉንም የማህበረሰብ ክፍል ተጠቃሚ የሚያደርግ ሲሆን በተለይም ለዝቅተኛ ነዋሪዎችና ለተቀጣሪዎች የተሻለ የግብይት አማራጭ መሆኑን የዳሽን ባንክ ዲጂታል ባንኪንግ መምሪያ ዳይሬክተር አቶ ፍቃዱ አለሙ ገልጸዋል። ተቀጣሪ ሆኖ የመንግስት ሰራተኛ የግል ሰራተኛ ከሆነ ደሞዙን የሚገልጽ ቋሚ ሰራተኛ መሆኑና የደሞዙን መጠን የሚገልጽ ደብዳቤ በግል ስራ ላይ የሚተዳደር ከሆነ ደግሞ የታደሰ ንግድ ፍቃድና ህጋዊ ደረሰኞችን ይዞ ወደ ቅርንጫፍ ባንኮቻችን ይሄዳል። ወደ ቅርንጫፍ ባንክ መሄድ ለምን ያስፈልጋል ቢባል አንደኛ የግዢ ገደብ ለማስወሰን ይረዳል። ሌላኛው ደግሞ ቬሪፋይድ መሆን ወይም ደግሞ መረጋገጥ መቻል አለበት ማለት ነውና ቬሪፋይ ከተደረገ በኋላ እንግዲህ ገዢና ሻጭ በዋጋው በጥራቱ ላይ ከተስማሙ በኋላ በሚኖራቸው ውለታ መሰረት ወደ ባንክ ቀርቦ ያንን የተፈቀደላቸውን የግዢ ጣሪያ ወይም ስፔንዲንግ ሊሚት በ3 ወር በ6 ወር ወይም ደግሞ በ1 አመት መጠቀም ይችላሉ ማለት ነው። ባንኩ ለሻጩ ሙሉ የክፍያ ዋስትናን ይወስዳል ያሉት የዳሽን ባንክ ደሴ ቀጠና ስራ አስኪያጅ አቶ አዲሱ አያሌው የሸማቾች የብድር ጣሪያ እስከ 700 ሺህ ብር ሲሆን ወደፊት ሁኔታዎች እየታዩ ጣሪያው ሊሻሻል እንደሚችል ማስገንዝበዋል። ባንኩ ደግሞ የሚሰጠው ዋስትና ወይ የሚሰጠው ገንዘብ የህዝብ ገንዘብ ስለሆነ መመለስም ስላለበት ለሱ የተወሰነ ዋስትና ያስፈልጋል። ምን አይነት ዋስትና ሊሆን ይችላል? ሰራተኛ ከሆነ ከመስሪያ ቤቱ ደብዳቤ ደሞዙ ሁኔታ ጽፋል ከደሞዙ ተቆርጦ እንደሚላክ ችግር ቢፈጠርም ሚል ጋራንቲ ወይም ዋስትና ሊያመጣ ይችላል። ወይም ደግሞ የግለሰብ ዋስትና ሊያመጣ ይችላል። ነጋዴ ከሆነ ደግሞ ተንቀሳቃሽ ወይም ቋሚ ንብረት እንደ ዋስትና ሊያመጣ ይችላል። ባንኩ ምንድነው በዋናነት ይሄን ዋስትና እየሰጠ ያለው በተለይ ነጋዴውና ሸማቹን መተማመን ለመፍጠር ነው። ይሄን 700 ሺህ ገደብ ለማስቀመጥና ለመገልገል ግን ይሄ በዚሁ እንዳለቁ ይቀራል ማለት አይደለም። ወደፊት የማህበረሰቡ የገቢ ሁኔታ የእንቅስቃሴ ሁኔታ ከዚህ በላይ መጨመር አለበት ተብሎ ወይም ደግሞ ከደንበኞቻችንን በሚመጣው ፊድባክ እየታየ የሚሻሻል የሚሆነው ዱቤ ያለ አገልግሎት በቴክኖሎጂ የሚከወን በመሆኑ የደህንነት ስጋትን በሚቀርፍ መልኩ መዘጋጀቱን የኤግል ላይን ሲስተም ቴክኖሎጂ ተወካይ አቶ ኤርሚያስ አባተ ገልጸው በርካታ ደንበኞች እየተገበያዩበት ነው ብለዋል። አሁን ላይ እንግዲህ በዚህ አጭር ጊዜ ውስጥ ከ4000 በላይ መርቸንቶች ተመዝግበው እየተጠቀሙበት ነው ያሉት። ኦልሞስት ትራንዛክሽኑ ከ15 ሚሊዮን ብር በላይ ደርሷል በዚህ አጭር ጊዜ ውስጥ። እንግዲህ ይሄ እንግዲህ ሪል ዩዘር ሆኖ ተመዝግቦ ትራንዛክሽን ያለው ሌሎቹን ምን ቆጥር ከሆነ በመቶ ሺዎች የሚደርስበት ጊዜ ነው የሚኖረው ባጭር ጊዜ ውስጥ። በመሆኑም ነጋዴና ሸማቹን በዱቤ ያለ ለማገበያየት ዝግጁ ሆነው እየጠበቁ መሆኑን የወልዲያና አካባቢ ባንኮች ስራ አስኪያጅ አቶ አዲሱና ነው አሳውቀዋል። እንግዲህ ሁሉም ቅርንጫፎች ነው ይሄን አገልግሎት የሚሰጡት የዱቤ ያለና አገልግሎት የሚሰጡት። ለዚህ የብድር አገልግሎት በቂ ክህሎት ያላቸው በቂ ስልጠና የወሰዱ ስታፎችን አዘጋጅተናል። የብድር ባለሙያዎች አሉ። እነዚህ እንግዲህ እናንተን መምጣት ነው የሚጠባበቁት ብለን እናስባለን። አብዛኛውን ማህበረሰብ ወክለን ነው የተገኘ ነው። ይሄን ፕሮዳክት እንግዲህ ለሁሉም ማህበረሰብ ሽጠን በቅርንጫፎቻችን የዱቤ ያለ ተጠቃሚና እንዲሁም ነጋዴዎችም ተመዝጋቢ እንዲሆን የተከበራችሁና የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር ጀማል ኢማም ነበርኩኝ። መልካም ጊዜ በያላችሁበት።